አደይና ዴቭ መጋባት አለባቸው በቅርብ ማለት ነው። አደይ ደግሞ የዴቭን ፍቅር ልትቀበዩ ይገባል። እንደዚህ ደጅ እየጠና እንደዚህ እያለቃቀሰ እንደዚህ ፍቅርን አስበልጦ አንቺን እየወደደ እንግዲህ ሱፍና ቬሎ ለብሳችሁ የምትመጡበት ቀን ደረሰ ማለት ነው። አደይ ፈተናዋና ስቃይዋ እንደቀጠለ ይገኛል። ፍቅርና ሊዲያ ደግሞ ሁለታቸው ተስማምተውና ተመካክረው አደይን ተቤት ለማባረር እንዲሁም ደግሞ የአደይን እህት ብርሃንን ሊዲያ ኤላን ብቻ ስላፈቀረችው እሱ ቤት እንዳትሆን ለማስወጣት ሁለታቸው ተስማሙ። አደይ ምንም ነገር ሳታደርግ አደይ ናት የኤላን ሀብል የዘረፈችው ብላ እንደምንም ብላ ከንጉሱና ከደመቀ ተቀብላ ሀብሉን እጃኬቷ ላይ ቆጥራ ወደ ኤላ ቤት አደይ እንድትሄድ አዘዘቻት። ፍቅር ተንኮሏ መዓት ነው። የአደይ እህትም ከኤላ ቤት ሁና ኤላ አደይ ናት ያዘረፈችኝ፣ አደይ ናት ያሰረቀችኝ የአንገቴን ሀብል እያለ ሲነግራት መቋቋም ሲያቅታት የአደይ እህትም ራሷን ስታ ወርቃለች። በመጨረሻም ኤላ እየተንደፋደፈ ሲያነሳት አደይ ደግሞ ሩጣ ኤላ ቤት ስትሄድ ኤላን እህቷን የደፈራት መስሏት አመለካከቷ በጣም ይከብዳል፣ ያሳዝናል። የሰው ጭካኔ በዚህ ልክ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ተወዳጁ አደይ ድራማ እንደቀጠለ ይገኛል ማለት ነው። የአደይ ድራማ እንግዲህ በየሰው ቤት ላይ ለምንሰራ ትዕግስትና መስዋዕትነትን እንደሚያስከፍለን ተምረናል ማለት ነው። የአደይ ስቃይም እንደቀጠለ ይገኛል። አደይ ባለፈው ዴቭ እተኛችበት ክላስ ጉንጯን ሲስማት ወደ ሌላ ነገር አስበው እሪታውን ቀጥለው ነበር። ከዛ ፍቅርና ሊዲያ ሌላ ነገር መስሏቸው በጣም እሷን ለመበቀል ሆን ብለው ተነስተዋል። በመጨረሻም ዴቭ ወደ አደይ ክላስ ሄድና አደይ ባለፈው የተፈጠረውን ነገር ይቅርታ፣ እኔ እኮ እንደዚህ ትሆኛለሽ ብዬ አላሰብኩም ነበር። ለማንኛውም ላደረግሽልኝ እስካሁን ጥሩ ነገር ላሳይሽ ሁላ በጣም አመሰግናለሁ ብሎ አላት። እሷም ደግሞ እንዴ ምንድን ነው ዴቭ ስንብት ነው እንዴ እያለች አለች። እሱም ደግሞ እኔ እኮ እዚህ ቤት የተቀመጥኩት አንቺን ብዬ ነው፣ ያለሁት ሰው ቤት ነው፣ ይህ እኮ ቤቴ አይደለም ብሎ አላት። በመጨረሻም እንደገና ይቅርታ፣ ባለፈው እንግዲህ ደመቀና ንጉሱ ባገቱ ሰዓት ባደረሱብኝ አደጋ ለመድፈር እንዲሁም ደግሞ ሳልፈልግ ክብሬንና ራሴን ሊወስድብኝ ሲል በጣም ዋጋ ከፍዬ ነበር እና ተኝቼ ደግሞ አንተ እንደዛ ሆነ ስትመጣ ስሜቱ ያው መስሎኝ ነው ብላ አስረዳችው። ለማንኛውም እኔ እናንተ አብረን ስታይን ፍቅር ደስተኛ እየሆነች አይደለም፣ ውጣልኝ፣ እኔ ራሴን በጣም አሞኛል፣ መተኛ ትፈልጋለሁ አለችው። ዴቭም ደግሞ አንቺ ተኝ፣ እኔ ጠብቅሻለሁ፣ እክላሴም ገብቼ ቁጭ ብል ሀሳቤና ልቤ አንቺ ጋር ስለሆነ እረፍት ላገኝ አልችልም አላት። በጣም ተገረመችና አይ ዴቭ እንደማትፈልገው ስትነግረው ዴቭም ተነስቶ ወደ መኝታ ክፍሉ ሄደ። ፍቅርና ሊዲያ ያቀዱት እቅድ ምን ሆነ? ፍቅር ምን አለች? ስለ እኔ መልካምነትና ጥሩነት ለወንድምሽ ዴቭ ትነግሪዋለሽ፣ እንዲቀርበኝም ታደርጊያለሽ አለች። ሊዲያ ተስማማች። ፍቅርን ደግሞ ሊዱ ምን አለች? ኤላ ሲመጣ ስለ እኔ ጥሩነትና መልካምነት ትነግሪዋለሽ፣ ከኔም ጋር ታግባብኛለሽ ተባባሉ። ቃል ተግባቡ።
በስተመጨረሻ ዘወር አለችና ሊዲያ አንቺ ተንከሲስ የሰራሽውን ተንኮል ሁሉ ኤላን በእጄ ካደረግኩኝ በኋላ አዋርድሻለሁኝ ብላ አለች። ፍቅርም ደግሞ ዴቭን በእጄ ካደረግኩኝ በኋላ ከዚህ ከቤት መንቅሬ ነው ማወጣሽ እያለች ፍቅርም ለብቻዋ ማውራት ጀመረች። በዚህ ሀሳባቸው ከተስማሙ በኋላ ሁላቸውም አደይ ዘንድ ሄዱና መጀመሪያ ፍቅር የተኛችበትን አልጋውን ምንቅርቅር አደረገችና የስራ ብዛት እያበዛን ከዚህ ከቤት እናወጣታለን፣ ሁለት ሁነን ዋጋ ተከፈልን ትወጣለች ብለው አቀዱ። እንዳሉትም አልጋውን ምንቅርቅር አድርጋ ሂጂ አንቺ አልጋዬን አንጥፊልኝ፣ ካሁን በኋላ ስንቴ ልንገርሽ ዴቭ ላይ ምንም ይሁን ምንም አጠገቡ እንዳትደርሽ ብላ ደግማ ፍቅርም አስጠነቀቀቻት። ሊዲያን በተራዋ ደግሞ ስሚ አንቺ ኤላ ቤታችን በሽተኛ እህትሽን በዚህ በሁለት ቀን አስወጥተሽ እንድታባርሪ እፈልጋለሁኝ ብላ አለቻት። እንግዲህ ኤላም ደግሞ ምሽቱን ጉዞ ካደረገ በኋላ በፍቅር ትዕዛዝ መሰረት እነዛ ሁለት ልጆች የኤላን ሀብልና ሰዓት እንዲሁም ጫማውን ዘርፈውት ነበረ። እግሩንም በጣም ተመቶ ነበርና ወደ ቤት ተመልሶ ሄደ። ከዛ ፍቅርና ሊዲያ አሉበት ቦታ ሄድና ስሚ ፍቅር፣ ይሄ ተንኮል ያንቺ እጅ እንዳለበት ግልጽ ነው። ነገ እዚህ ቤት ስመጣ ሀብሌን ማግኘት ፈልጋለሁ። የኔ ሀብል የአባቴ ስጦታ ነው። የአያቴ ስጦታ ስለሆነ ምንም ቢሆን እሱን ሀብል ላጣው አልፈልግም። ሌላውሳ ነገር ዛሬውኑ መገዛዛት እችላለሁ ብሎ ተችቶባቸው ሄደ። ከዛ በመጨረሻ አደይን ጠሯትና የኤላ ሀብልና ሰዓት እንዲሁም ስልክ ተዘርፎ ተደብድቧል፣ እዚህ ላይ አንቺ አለሽበት እንዴ ብላ ፍቅር ጠየቀቻት። አደይም ደግሞ በእናቷ ማለች። እኔ ምንም ቦታ የለሁበትም ፍቅር። እንዴ ፍቅር ምን ሆነሽ ነው? ባለፈው ከአንቺ ጋር ያየሁትን ልጅ አብረሽ ያየሁትን ልጅ ነበር እሱ እየተከታተለኝ ያለው። ከዛ በኋላ ያደረገኝን ነገር በፍጹም ላውቀው አልችልም ብሎ አለ ማለት ነው። እንግዲህ አደይን እያሰቃዩትና አደይን ከቤት ወጥታ እንድትሄድ እያደረጓት ነው። አንዳንድ ጊዜ ችግርና አላማ ብዙ ነገር እንትን ሲልብን ተቋቁመን የምናልፍ ሰዎች አለን። አንዳንዶቹ ደግሞ በቃ ከራሴ የሚበልጥ የለም ብሎ ምንም የሰው ቤት ቢሆን እንደ ራሳችንን ለማስደፈር ሞከረች፣ ሌባ አስባለች፣ ብዙ ነገር እያደረገቻት ነው ፍቅር ማለት ነው። እና አደይን ማየት ለራሱ በጣም እያበዛችው ነው ያለችው። እና ምንም የሰው ቤት ችግርና መከራ በዚህ ልክ እንትን ቢልብን ራሳችንን አሳልፈን መስጠት እንደሌለብን ተምሬያለሁ ማለት ነው። እንዲሁም ደግሞ በመጨረሻ ሁላቸውም ሰብሰብ ባሉና ስለ ሀብሉ ታወሩ በኋላ ማናትች ሊዲያና ፍቅር ንጉሱንና ደመቀን ሆቴል ጠርተው ያንን ሀብል ተቀበሉት። እንግዲህ ደመቀ ሊዲያን ሳሚኝና ሀብሉን ሰጥሻለሁ ሲላት እሷም ግጥም አድርጋ ስማው ሀብሉን ተቀበለች። እንግዲህ ደመቀን ወዳው ሳይሆን ለዴቭ ስትል የማታደርገው የለም። ምክንያቱም ዴቭ አደይን ስለሚወዳትና ስለሚያፈቅራት እሷን ስለሚጠላት ይህንን ያክል በቃ ልፍስፍስነትን በቃ ማበረታታት ልክ አይደለም። ራስን መከላከል፣ በግልጽ መናገር መማር ግድ ይላል ማለት ነው። አደይ እንግዲህ አደይ ትዕግስትና ሞኝነት በዛ ያናዳል ማለት ነው። አፍቃሪሽም በዝቷል። እንግዲህ የቤት ሰራተኛ ብለው አላሉም። አሰሪውም የውጩም የግቢውም የሄደውም የመጣውም
እንደሚያፈቅራትና እንደሚወዳት እያየን ነው። ግን እሳ በዚህ ልክ ራስን እንትን ማለት በጣም ከባድ ነው። ከሳም በመጨረሻ ቡና ተፈላልቶ ቁጭ ብለው ነበር። አደይ ስራሽን ከጨራርሽ እህትሽን ሄደሽ ማየት ትችያለሽ አለች ፍቅር። እውነትሽን ነው አለች ሊዲያ። አዎ አለች። ከዛ ሊዲያ ደግሞ የመጨረሻ ማስጠንቀቂያ ሰጥታት ነበረ ለአደይ ካለኔ ፍቃድ ውጭ ኤላ ቤትሽና ስራ ስሪ፣ ኤላ ቤትሽና እንዲህ አድርጊ ብላ ብትልሽ ፍቅር እንዳትሄጂ፣ ብትሄጂ ገደልኩሽ ብላታለች። ከዛ አይ አያስፈልግም ሌላ ጊዜ ሄዳለሁ ብላለች። ኤላ ደግሞ ደውልና የአደይ እህት ታማለች፣ አደይ እኔ ቶሎ ባያት ብሎ ለፍቅር ደወለ። ከዛ እህትሽ ታማለች አሉ ነይ ቶሎ እያለች ነው ኤላ ብላ ስትላት ደንግጣ ልትሄድ ስትል ዴቭም ደግሞ በቃ መሄድ ታልፈለገች ታያት እህቷ ለምን እዛ አትመጣም እያለ አለ። በመጨረሻም ልትሄድ ብድግ አለችና አደይ እንቺ እንዳይበርድሽ የኔን ጃኬት ልበሺ ብላ ጃኬቱ ውስጥ የአንገቱን ሀብል አደረገች። ይሄ ሁላ ምንድን ነው? እዛ እህቷን ወርቃ ደንግጣ እንትን ስትል ሀብሉ ተኪሷ ወርቆ ኤላ እንዲያየውና አደይ ሌባ ብሎ እንዲጠላት ስላሰበች ነው። እንግዲህ አደይ እዛው ፍቅር ቤት ስትሰራ ስትወጣ ስትገባ የኤላን ሀብል የሰረቅሽው አንቺ ነሽ፣ ሌባ 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 እያሉ የሴት ጎረምሳ እየተጫወቱባት ይገኛሉ። አደይም ደግሞ የስራ ጉዳይ ለእናቷና ለእህቷ ስትል ፈተናውን ተቋቁማለች። በመጨረሻም እንግዲህ አደይ ጉዞዋን ወደ ኤላ ቤት ስታደርግ እህቷ ደግሞ ራሷን ስታ ከሶፋ መሬት ላይ ስትወርቅ ኤላ እሷ ላይ ተደፍቶ ብርሃን 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 እያለ ይጣራል። ሁኔታዋ ምንም ነገር የለም። አደይም ደግሞ በጣም ደንግጣ ሌላ ነገር መስሏት የምትሆነው ግራ ተጋብቷታል። ውድ የቻናሌ ቤተሰቦች አደይና ዴቭ መጋባት አለባቸው። ፍቅር ደግሞ ወንድ ልጅ ሳይወድሽ ሳያፈቅርሽ ይሄንን ያክል እግሩ ላይ አጎንብሰሽ ጊዜሽን ማቃጠልሽ በጣም ከባድ ነው። ራስ ወዳድ ከመሆን ሴት ልጅ ሲጀምር በዚህ ልክ መሆን አስፈላጊ አይደለም እና ወንድ ልጅ ራሱ መርጦ ሲያገባሽ እንጂ እሱ ያለ ፍላጎቱ ገና አንቺ ብቻ ስለወደድሽው ልቡ ካንቺ ጋር ስለሌለ ጊዜሽን ባትገሊ ጥሩ ነው። ሴቶችዬ ያው እንግዲህ እንደ ፍቅር አይነት ሴቶች አላችሁ ብዬ አላስብም። ይሄን ያክል ሴት አልፈልግሽም፣ አልወድሽም፣ በቃ እኔ ላንቺ ምርጫ አይደለሁም ማለት መልስ ይመስለኛል። ከዛ ውጭ በትንሹም በትልቁም እንደዚህ በቃ ጭካኔ የበዛበት እጅግ በጣም ከባድ ነው። በአጭር የራሷን ህይወትና በአጭር የራሷን መንገድ ፍቅር ዴቭን ታፈቅረዋለች። ዴቭ ደግሞ አደይን ያፈቅራል። ስለዚህ የማያፈቅር ሰው ጋር አብሮ መቀጠል አይችልም ማለት ነው እና ዴቭና አደይ ይጋቡበት ነው። ፍቅር ዘወር በይ ነው። ሊዲያ ደግሞ ኤላ ኤላ እያለች ነው። ኤላ ደግሞ ምንም ለሷ ቦታ የለውም። እንግዲህ አደይም ደግሞ እህቷ ብርሃን ወርቃለች ደፍሯታል ብላ እንደምታስብ ነው ሁኔታዋ ማለት ነው። እና የዚህ የድራማ መጨረሻ በጣም ነው የናፈቀን ማለት ነው። ውድ የቻናል ቤተሰቦች ያ አደይ ድራማ ሰራተኝነት ምን ያህል ትዕግስትና ዋጋ እንደሚያስከፍል እንዲሁም ደግሞ በየሰው ሀገርም ሆነ በየአገር ውስጥ ሰራተኛ ሆነን ስንሰራ እንደዚህ ራሳችንን ለጉዳት የሚሰጥ ራሳችንን ላልሆነ ነገር መስዋዕትነት የሚያስከፍል ከሆነ ጥንቅር ድብን ብሎ ቢቀር 10 እጅ ይሻላል ማለት ነው። እኛ ራሳችንን ህይወታችንንና ነፍሳችንን መስዋዕትነት ከፍለን የምናገኘው ገንዘብ በኋላ ምን ያህል ዋጋ እንደሚያስከፍለን መደፈርን ስንሸሽ ይመጣል። ራሳችንን ከመጥፎ ነገር መከላከል ስንሸሽ በሆነ አጋጣሚ ይመጣል ማለት ነው። ያንን ነገር ለመቋቋም ደግሞ
በጊዜ መገላገል መፍትሄ ይኖረዋል ብዬ አስባለሁ ማለት ነው። በቀጣይ ፓርት እስከምንገናኝ ሰላም ለሀገራችን።